እና ካሌብ የትሁትን ፍቅረኛ አግተው አሰቃዩት፣ ፈነካከቱት። ሁለቱ ወንድማማቾች ጓደኛማቾች የድሮው የትሁቴን ፍቅረኛ ትሰማኛለህ? ከዚህ በኋላ በፍጹም እትሁቴ አጠገብ እንድትደርስ አንፈልግም። እናም አርፈህ ህይወትህን ብትመራ ይሻልሃል፣ ካልሆነ ግን እመነኝ እንገልሃለን ብለው አስፈራሩት። የትሁት ፍቅረኛ ከቲና ጋር በመተባበር ጭራሽ አላፍር ብሎ ሰተት ብሎ እቤት ውስጥ በገባበት አጋጣሚ ነው ዳኒና ካሌብ አግተው እያሰቃዩት የሚገኙት። ትሁቴ ቲናን ከኔ የሚያመልጥ ነገር አለ መስሎሻል? አየ ቲና አሁን ገና ተበላሽ። እንዴት አስመሳይና አረመኔ ጨካኝ ሴት ብትሆኝ ነው እስከ ዛሬ እኔ ላይ ስትጫዋችብኝ የነበረው? ነገር ግን እኔ ትሁት ነኝ፣ በፍጹም ባንቺ ማስመሰል ልወርቅ አልችልም ብላ ልኳን ሰጠቻት። ዳኒና ኤዲ ሊጋቡ እንደሆነ ለቲና ነገሯት። ቲና አበደች፣ ጨለለች። በሚያሳዝን ሁኔታ ልብሷን አወላልቃ አስፓልት ለአስፓልት መሄዷን ቀጠለችበት። በፍጹም እኔ በህይወት እያለሁማ ዳኒ ሌላ ሴት አግብቶ በዛውም ይችን ኤደን የምትባለውን ልጅ አግብቶ መኖር የለበትም ብላ ወደ ትሁት ፍቅረኛ ጋር ደወለች። ምንድን ነው? ምን ፈለግሽ? እኔ ምልሽ አንቺ በፈለግሽበት ሰዓት የምትደውይ እኮ አይደለሁም። ሰራተኛሽ መሰልኩሽ እንዴ? አይ እንግዲህ አርፈ ብትቀመጥ ይሻልሃል። ለማንኛውም አንድ ስራ አለ። ምንድን ነው አንዱ ስራ? አልገባኝም። አንድ የምታስወግድልኝ ቁንቁናም የሆነች ልጅ አለች። ምን? አዎ። እና እሷን እንድታስወግድልኝ እፈልጋለሁ። በፍጹም ዳኒም ማግባት የለባትም። ምን እንዴ? የተባባልነው አባባል ነው እንጂ ከሌሎቹ ጋር ምን ግድ ያለን? በቃ ነገርኩ። እኔ የምፈልገውን ነገር ታገኛለህ፣ አንተ ደግሞ የምትፈልገውን ነገር እሰጥሃለሁ። ይህንን ነው ውላችን እንጂ ሌላ ውል የለንም። በቃ እሺ፣ ለማንኛውም ግን ፎቶዋን ላኪልኝ ብሎ አላት። ይህን የሰማችው ትሁቴ ወይኔ እናንተ አሁን ከኔ የምታመልጡ ይመስላችኋል እንዴ? ብለው እቅዳቸውን ሁሉ አከሸፈችባቸው። አባባ በትሁቴ እጅጉን ተደነቀ። እንደው የኔ ልጅ አንቺ እኮ ማለት ለኔ ሁሉ ነገሬና ህይወቴ ነች። እናም በጣም ተገርሜብሻለሁ። አዎ አባዬ፣ የሰሞኑን አኳኋኗ በፍጹም ደስ እያለኝ አልነበረም። እናም እየተከታተልኳት ባለበት ሰዓት ይህን ሁሉ ጉድ አወቅኩኝ ብላ አለች። በጣም ጥሩ። እንደዛ ከሆነ ትሁቴ በራሷ እንድትወርቅ እንፈልጋለን። ምን አባዬ? አዎ ዛሬ ማታ ወንዶቹን ሰብስቢያቸውና አንድ ድግስ ይኖረናል። እዛ መካከል እሷ ምን እንደምትሰራ በደንብ አድርገን ጠንቅቀን እንከታተላታለን። እናንተ አውቃችሁ የሰከራችሁ መስመሰል አለባችሁ። እናም ሂዳችሁ መተኛት አለባችሁ። እኔ ግን በፍጹም አልተኛም። እንደ አባዬ አንተ ብቻ ምን ልታደርግ? እማደርገውን እኔ ራሴ አሳይሻለሁኝ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አጓጊውና አስተማሪው ትሁት ድራማ እንደቀጠለ ይገኛል። ዛሬ በከባዱ ትሁትና ቲና ተጣሉ። ትሁቴ ማንቁርቷን አነቀችና ቲናን አንቺ ወራዳ እንዴት እስከ ዛሬ ልታታልኝ ትችያለሽ? ቆይ ከአባዬ ምንድን ነው የምትፈልጊው? በፍጹም አባዬንና ካሊብን መግደላችን ምን ነው? ካሊብ አልሽሳ እንደጋግመሽ ካሊብ የምትይው ፍቅር ይዞሻል እንዴ? በሚገባ ምንድን ነው? ፍቅር እኮ ነው የያዘኝ። የሚያሳፍር ነገር ነው እንዴ? ግን እሱ ማለቴ ይወድሻል፣ ያፈቅርሻል። እሱን ምን አንቺ ምን ይመለከትሻል? ትሰምኛለሽ? አንቺ እኮ በጣም ባዶሽን የቀረሽ ልጅ ነሽ ብላ ትሁቴ አቃጠለቻት። ዳኒና ኤዱ መተው ለአባባ እኛ ልንጋባ ነው ብለው ሲነግሯቸው እጅጉን ተደሰቱ። አባባና ካሌብ በጣም ደስ ይላል። እኔ የምላችሁ ኤደንና ዳኒ ግን አንድ ነገር ልነግራችሁ ፈልጋለሁ። ምንድን ነው እሱ? ማለቴ ለምንድን ነው ትሁት ባልም አታገባው? በዛውም አጋቹ ይተዋታል። ምን? ማንን ነው የምታገባው? እኔና
ከዛ ኤደንና እንዲሁም ዳኒ ሲሳሳቁ፣ ለምንድን ነው የምትሳሳቁት? ቤተሰብ ናት ብዬ ነው ላግዛት ብዬ ነው እንዴ። ግን እኮ አንተ ባለ ትዳር ነህ ማለቴ ማግባት አትችልም። ለምንድን ነው የማልችለው? ያው ቲና እንደሆነች መቼም እኔን እንደማትፈታኝ ታውቃላችሁ አይደል? ስለዚህ እሱ ግን ባላላት ሲባል ምናልባት ሊሸሽ ይችላል፣ አላውቅም። ለማንኛውም ግን ብንሞክር አይከፋም። ግን ከዛ በፊት ሌላስ ወንድ ብንከራይላት ብንፈልግላት፣ ማለት ሌላ የውሸት ባል ምን አሁና ምን ችግር አለው? አያያይ ለምን እንዴ? በኋላስ ማለቴ የእውነትስ ቢያደርገው ምን ችግር አለው ታዲያ? የእውነት ቢያደርገው አያይ እንደዛማ አይሆንም። ማለቴ ትሁትን ችግር ውስጥ ማስገባት አልፈልግም። በቃ እንደዛ ከሆነ እኛ በደንብ ገብቶናል። እንዴ ምንድን ነው የገባችሁ? እኛ የገባንን ላንተ ብንነግርህ ምን ትርጉም አለው? ለማንኛውም ያሰብከው ሀሳብ በጣም ጥሩ ነው። ስለዚህ ትሁትን ብታማክራት ይሻላል ብለው አሉት። ካሌብ እጅጉን ተደሰተ። እናም ለአባባ ይህንን እቅዱን ሲነግረው አባባ የእውነትም አንተማ በስለሃል ተቀይረሃል ብሎ አለው። እንደ አባዬ ድሮስ ልብ ብለህ አላይም ብለህ ነው እንጂ እኔ እኮ ከተቀየርኩኝ ቆየሁኝ ብሎ አለው። ቲናና ትሁት ክፍል ሄደች እና ቲና ቆይ አንቺ ልጅ ለምንድን ነው ከመንገዴ የማትወጭልኝ? ግን ምን አረኩሽ ብላ ስትል እንዴ ምን አደረግሽኝ አልኩሽ? ሲጀመር አንቺ ነሽ እንጂ የገባሽው እኔ ነኝ እንዴ? በህይወትሽ እኮ አንቺ ነሽ እዚህ እየረበሽ ያለሽው። እኛማ የእውነትም ተቀየረሻል ብለን ትተንሽ ነበር። አንቺ ግን አይደለም ልትቀየሪ ጭራሽ ብሶብሽ መጣሽ። ትሰሚኛለሽ ቲና፣ እኔ በህይወት እያለው አባባን በፍጹም ልትጎጇችም። እንደዛ ከሆነ ትሁት እነሱ የእውነት ላንቺ እንደዚህ አንቺ ለእነሱ እንደምትከራከርላቸው እነሱ ላንቺ የሚከራከሩልሽ ይመስልሻል? ምን ማለት ነው ደግሞ እሱ? እናያለን በቅርቡ የእውነት ላንቺ እንደሚቆሙና እንደማይቆሙ በደንብ እናያለን ብላ አስፈራርታ ትይዛት ሄደች። በሌላ በኩል ዳኒና ኤዱ እንዴ ቆይ አንተ ግን ሁልጊዜ እዚህ መጠበቅ አይደክምህም እንዴ ብላለችው። እንዴ ለምን ይደክመኛል? ምን ችግር አለው? ቆይ ግን ጠብቀህ አንድ ቀንስ ብቀር? አረ አትቀሪም፣ እድሜ ልኬን እጠብቅሻለሁ። እንደዛ ከሆነ ጥሩ ብለው ተቃቅፈው ሲሄዱ ቲና እየመጣች ተገናኙ። እንዴ ቆይ ምንድን ነው እንደዚህ የሚያፍለቀልቅሽ? ፍቅር ነዋ ማለት አልገባኝም። ያው የዳኒ ፍቅር ነው ማለት ፈልጌ ነው። ለማንኛውም ፍቅራችሁን ያስመሽላችሁ። አረ በደንብ ነው እንጂ የሚያመሽልን፣ አታስቢ ቲና፣ ምንም አያሳስብም ብላ ኤዱ አቃጠለቻት። ከዛም በኋላ እሺ ለማንኛውም ግን ይመቻችሁኝ ቻው ብላ ወደምትሄድበት ሄደች። ወይ ጉድ ተቀይራለች አላላችሁም ነበር እንዴ ዳኒ? አይ ኤዱ እባክሽ እውነት ይችን ልጅ እንድታምያት አንፈልግም። በፍጹም ታማኝ አይደለችም። ኧረ እባክህ አንተ ታዲያ ድሮ እባክሽ ኤዱ የድሮውን ነገር እርሺ። እኔ ላንቺ ለመለወጥ እየሞከርኩ አይደል? እስኪ ቢያንስ ሙከራዬን እንኳ ልትደግፊኝ ይገባል ብሎ አላት። እሺ እንደዛ ከሆነ በጣም ጥሩ። ለማንኛውም ግን እሺ ብለው ጨረሱ። በሌላ በኩል በጣም የሚያሳዝነውና እንዲሁም ደግሞ የሚያጓጓው የትሁት ባል፣ ቆይን የምልህ እሷ ልጅ ግን ለምንድን ነው ይሄን ያህል የምትንከባከባት? ለምንድን ነው የማትሸኛት? ምን ትሰሚኛለሽ ቲና፣ አንቺን ነው እንጂ የምሸኝሽ፣ በፍጹም ትሁቴ ልሸኛት አልችልም። ቆይ እሷ አታፈቅርህ አትወድህ? እንደውም እሷ ጊዜና ቦታ ካገኘች አንተን ማጥፋት ነው የምትፈልገው። ታዲያ ይሆና እኔ እኮ እሷ ነገሯ ደስ ይለኛል። እንዴ ልግደልህ ስላለችህ በሚገባ ትሰምኛለሽ። እሷን ምንም ማድረግ አልፈልግም። ለምን ገጠር ይዘሃት እንድትሄድ አትችልም? እኔ ቦታውን እና ጊዜውን ላመቻችልህ። አይ እሷ ወዳና ፈቅዳ በራሷ ጊዜ እንድትመጣ እንጂ እኔ አስገድጃት የትም ቦታ ይዣት አልሄድም። ስለዚህ በደንብ የምታስቢበት ይሻላል። አንቺ ግን ሽማግሌውን ገደልሽው። ምን እገለዋለሁ? ትሁት እያለች መግደል የሚባል ነገር አለ እንዴ? ይቻረመኔ ጨካኝ። በይ ስነ ስርዓት ብትይዥ ይሻልሻል። እሺ አርፈሽ ተቀመጭ ብሎ ተቆጣት። ቲናዬ እንደዛ ከሆነ አሁን እዚህ ላይ ያለችው ትሁትና ትሁት ብቻ ናት። ትሁትን እንደምንም ብዬ አስወግጄ እኒህም ቤተሰብ መጨረስ አለብኝ ብላ ብቻዋን እቅድ እያወጣች ይገኛሉ። አባባና ትሁቴ ደግሞ ጽድት ያለ ቀመር ቀምረው ቲናን አዋረዷት። ውድ የትርሲስ ስንድቅ ሚዲያ ቤተሰቦች ቪዲዮዬን እስከ መጨረሻ እያያችሁ አበረታቱኝ።
ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ቁጭ ቁጭ እያደረጋችሁ አብረን እንዝለቅ። አይላቭዩ